ዘመቻ አንድነት ቀጥሏል። ከፍተኛ አዛዡ ተገድለዋል። የግንባር መረጃዎች ለሚዲያችን ደርሰዋል። በዝርዝር ወደ እናንተ ይደርሳሉ። በአማራ ግዛቶች የአርሶ አደሩን እምቢተኝነት በተመለከተ የተሰሙ አዳዲስ መረጃዎችን ይዘናል። ብልጽግና ተከሷል። አስቸጋሪ ሁኔታዎችም ተፈጥረዋል። የተፈናቃዮች እልቂት አሳሳቢ ሆኗል። መረጃውን ትሰሙታላችሁ። ከ11 ሺህ በላይ ዜጎች የተገደሉበት ክስተት ተፈጥሯል። አሳዛኙ ጉዳይ የተመለከተ መረጃም ይዘናል። ሰላም ጤና ፍቅር በያላችሁበት ይድረሳችሁ። ውድ የብላክ ላይን ሚዲያ ቤተሰቦቻችን ብትሰሟቸው እናንተን ይመጥናሉ ብለን ያዘጋጀናቸውን እነዚህንና መሰል መረጃዎች እንደሚከተለው በዝርዝር ይዘን ስንቀርብ የሚባክኑ ደቂቃዎች እንደማይኖሩ በመተማመን ነው። አብራችሁን ቆዩ። 2 ሳምንታትን የተሸጋገረውና በመላው አማራ ግዛቶች እየተካሄደ ያለው ዘመቻ አንድነት ተጠናክሮ ቀጥሏል። በሸዋ፣ በወሎ፣ በጎጃምና በጎንደር ቀጠናዎች ከባድ ውጊያዎች እየተካሄዱ ነው ተብሏል። የአማራ ፋኖ በጎጃም 3ኛ ጎጃም አገው ምድር ክፍለ ጦር በቀጠናው ተከታታይ ውጊያዎችን እያከናወነ ነው። ዛሬ ከአሽፋ እስከ ቲሊሊ ድረስ በሸፈነው ውጊያ 1 ሻለቃ የሚሆን የብልጽግና መንግስት ጦር ተደምስሷል ነው የተባለው። ክፍለ ጦሩ 5 ክላሽንኮቭ፣ 4 የዲሽቃ አስቃጥላ ከነሙሉ ጥይቱ፣ 5 የብሬድ ሽልሽል ከነሙሉ ጥይቱ ተማርኳል። 10 የመንግስት ኃይል አስክሬን እስካሁን አንድ ቦታ ተከምሮ ይገኛል። ከአዲሶቹ ተመራቂዎች መካከል ዛሬም 9ኙ ከነሙሉ ትጥቃቸው በደማቅ አቀባበል የአማራ ፋኖ በጎጃምን ተቀላቅለዋል። ጀግኖቹና ጀብደኞቹ ጊዮን ብርጌድና ዘንገና ብርጌድ በጋራ ባደረጉት ማጥቃት አኩሪ ድል ፈጽመዋል ተብሏል። በተመሳሳይ በደብረ ማርቆስ ከተማ ውስጥ የብልጽግና ተላላኪዎችን የማጽዳት ስራው ዛሬም ቀጥሏል። ዛሬ በጠዋቱ ደብረ ማርቆስ ከተማ አንድ የንጉሥ ተክለ ሃይማኖት ብርጌድ አባል የሆነ ጀግና ተስቦ ከተማ በመግባት የአድማ መከላከል አዛዥ ኢንስፔክተር ካሳሁን የተባለን ግለሰብ በሽጉጥ እስከ ወዲያኛው ሸኝቶታል። በሌላ ቀጠናም የአማራ ፋኖ በሸዋ ከሰም ክፍለ ጦር ነበልባል ብርጌድ የአማራ ፋኖን አንድ የሚያደርገውን ዘመቻ አንድነት አጠናክሮ ቀጥሏል። ድልና ገድል የዘወትር ተግባራቸው የሆነው የሸዋ ፈርጦቹ የምንጃር ሸንኮራ አናብስት በፋኖ 50 አለቃ ፍቃዱ ጥላሁን ዋና ጦር አዛዥነት የሚመራው የአማራ ፋኖ በሸዋ ከሰም ክፍለ ጦር የነበልባል ብርጌድ የሸዋ ከዋክብቶች በፋኖ ሸጋው የሚመሩት የሺህ አለቃ አንድ ፋኖች ጠላትን በነፍጣቸው ማነጋገር ከጀመሩ ሰነባብተዋል። ለጠላት የእረመጥ እሳት የሆኑት ነበልባሎቹ የአገዛዙን ጥምር ጦር ስቦ ወደ ምሽግ በማስገባት ለቁጥር የሚያዳግት ሙትና ቁስለኛ አድርገውታል። በትላንትናው ዕለት አመሻሹን የአብይ አገዛዝ የብልጽግና ሚሊሻና ፖሊሶች በሁለት ፒካፕ ወደ ቦሎ ቀበሌ ጥቁር አስፓልቱን ተከትለው በመውጣት አባቴነ ሀገር ግለሰብ ቤት በመግባት ገንዘብ ዘርፈው ሱቅ በመስበር አጸያፊ የሌብነት ወንጀል ሰርተው ወደ አረርቲ ከተማ ሲመለሱ በፋኖ ሸጋው የሚመሩት ሻለቃ አንድ ፋኖች ግድብ ተብሎ በሚጠራው አካባቢ ባደረጉት ደፈጣ ሙትና ቁስለኛ አድርገውታል። አገዛዙም ሙትና ቁስለኛውን አንስቶ አረርቲ ቴክኒክና ሙያ ትምህርት ቤት ያስገባ መሆኑንና ቀላል ቁስለኞችን ደግሞ አረርቲ ሆስፒታል ያስገባ መሆኑን የአይን እማኞች መረጃ አድርሰውናል። ነበልባሎቹ አረርቲ ከተማ በመግባት በምንጃር ሸንኮራ ወረዳ ፖሊስ ጣቢያ ላይ የቦምብ ፍንዳታም ፈጽመው ወጥተዋል። የፋኖ ሺህ አለቃ ቦሎ ጊዮርጊስ ያገዛዙ ሰራዊት ካምፕ ላይ በመግባት ከፍተኛ ጥቃት ፈጽማ ጉዳት አድርሳለች። ይህንን በየጊዜው የሚፈጸመውን የነበልባል ብርጌድ ፋኖን በትር መቋቋም ፋኖን ማሸነፍም የማይቻል መሆኑን የተረዱ 5 የመከላከያ አባሎች 3 ክላሽ ከነሙሉ ትጥቅና አንድ ሚኒሻ ሙሉ ትጥቁን ይዞ የአማራ ፋኖ በሸዋ ከሰም ክፍለ ጦር ነበልባል ብርጌድን ተቀላቅለዋል። የአማራ አርሶ አደር በአንድ እጁ እየተኮሰ በሌላኛው እጁ እያረሰ የፖለቲካ ቁማር ሲጫወትበት የኖረውን ፋሽስታዊ የብልጽግና ስርዓት እያርበደበደው ነው። የህዝቡን ሰፊ ቁጥር የሚሸፍነው የአማራ አርሶ አደር ባለፉት ዓመታት እንደ ህዝብ በማንነቱ ብቻ የደረሰበትን ግፍ ሁሉ በቀዳሚነት ያረፈበት የማህበረሰብ ክፍል ነው። በመንግስትነት ስም የተቀመጠው አሸባሪ ስርዓት በየ5 ዓመቱ ለሚያደርገው ለይስሙላ ምርጫ እንደ ካርድ ማሟያ ብቻ ከመጠቀም
ከመጠቀም የዘለለ ጥቅም አለመስጠቱ ብቻ ሳይሆን የበደል ጅራፍ ሲገርፈው እንዲኖር የፈረደበት ይህንን ደግ ህዝብ ነው። የአማራ አርሶ አደር የሀገሪቱን ሰፊ የምግብ እህል አቅርቦት የሚሸፍን ቢሆንም አሸባሪው መንግስት በተለያዩ መንገዶች ኑሮውን ከድግግሞሽ አዙሪት እንዳይወጣ ፖሊሲ ቀርጾ መዋቅር ዘርግቶ በመስራት አረመኔነቱን በተግባር አሳይቷል። ባለፉት ዓመታት የደረሱት በደሎች ተቆጥረው የማያልቁ ቢሆንም መረሳት የሌለባቸው ግፎች ግን ሁልጊዜም መታወስ እንዳለባቸው ይነገራል። እነዚህ በደሎች ለአሁኑ የህልውና ትግል ምሰሶ እንደሆኑም ይታመናል። በመከራ አስተምሮ በየዩኒቨርሲቲው የላካቸው ልጆቹ አማራ በመሆናቸው ብቻ እየተገደሉ አስከሬን እየተቀበለ ማቅ እየለበሰ ኖሯል። ደብዛቸው ጠፍቶበት መሞታቸውን አምኖ ያልተቀበለና መርዶ ያልደረሰው የአማራ አርሶ አደር አሁንም ድረስ ልቡ በሐዘን እንደተሰበረ አለ። በመተከል ምድር የፈሰሰው ጫካ መንጥሮ አገር ያቀናው የአማራ አርሶ አደር ነው። የጉምዝ ቀስት ሲሳይ እየሆነ የቀረው ህዝብ የትየለሌ እንደሆነ አይረሳም። በወለጋ ጫካዎች በጅምላ የተረሸነው ስጋው ለአሞራ የተሰጠው አርሶ ቀላቢው ገበሬ እንደሆነ አይዘነጋም። ሁሉንም የሀገሪቱን ቀይ ሀገሩ አድርጎ በኖረ መጤ የተባለ የተሳደደው ከሞፈርና ቀንበር ጋር ብቻ የተቆራኘው ምስኪን አርሶ አደር ነው። በነፍጥ ትግሉ ጅማሬ ዋዜማ ዘርና ማዳበሪያ በጠየቀ የጅራፍ አብዮተኛ ተብሎ በብልጽግና ካድሬዎች የተዘለፈው ይህ የሀገር ምሰሶ እንደሆነም ይታወሳል። የአማራ አርሶ አደር የሰላም ጊዜ አራሽ የክፉ ጊዜ ተኳሽ መሆኑ ከተረት ተሻግሮ ባለፈው አንድ ዓመት መሬት ላይ ተገልጦ ታይቷል። በአማራ ህዝብ ላይ ይፋዊ ወረራ ፈጽሞ ጦር ያዘመተው ብልጽግና ባለፈው አንድ ዓመት በተደረገው ውጊያ በጦር ሜዳ አሸንፎ ባያውቅም ለሽንፈቱ ማብረጃ በርካታ አርሶ አደሮችን ባገኘበት አጋጣሚ ረሽኗል። ሰሜን ሸዋ በበርካታ ወረዳዎች ገበያተኛ አርሶ አደሮችን በመንገድ ላይ እያስቆመ ገድሏል። በጎንደር የአረም ስራ ላይ የነበሩ ቤተሰቦችን በጅምላ ጥይት ጨርሷቸዋል። በጎጃም አቸፈር የውቂያ ስራ ላይ ያገኛቸውን ደጋዳሞት በሬ ጠምደው የሚያርሱትን ጎዛምንና ሰከላ ከብት የሚጠብቁትን እረኞችን ብራቃት ወፍጮ ቤት ያገኛቸውን በግፍ ረሽኗል። እንዲህ ያለ አውሬነት የአገዛዙ ገዳይ መንጋ በገባበት ቦታ ሁሉ ስለመከሰቱ ይነገራል። አርሶ አደሩ ይህንን ሁሉ መከራ አይቶ ልቡ በብልጽግና ላይ ከሸፈተበት ጊዜ ጀምሮ ከጀግኖቹ ፋኖ ልጆቹ ጋር ነፍጡን ከሰቀለበት አንስቶ ገዳዩን መንጋ በየእርሻ ማሳውና በዘራው ሰብል ውስጥ እየቀበረው ነው። የአማራ ፋኖ ያስመዘገባቸው ድሎች ሁሉ የአርሶ አደሩ ደማቅ አሻራ አለባቸው ተብሏል። ከአገዛዙ ጦር ጋር በውጊያ ሜዳ እየተናነቀ ከማሸነፉም ባሻገር መረጃ በመስጠት ሎጂስቲክ በማቅረብና አስተማማኝ ደጀን በመሆን የአሸባሪውን ስርዓት ውድቀት እያፋጠነው ነው። በሁሉም የአማራ ግዛቶች ያለ የፋኖ መዋቅር ከአርሶ አደሩ ህዝብ ጋር ያለውን የተናበበ ስራ ማጠናከር እንዳለበት ይነገራል። በተለይም በየቀበሌውና በየጎጡ ጠንካራ ወታደራዊና ፖለቲካዊ አደረጃጀት መፍጠር የፋኖ መሪዎች ቀዳሚ ስራ መሆን አለበት ነው የተባለው። በምንም አይነት መንገድ ተገርፎ የተንኮታኮተው የብልጽግና መዋቅር በድጋሚ በአርሶ አደር ውስጥ ሰርጎ የሚገባበት እድል እንዳይኖር አድርጎ ስንጥቆችን መዝጋት ያስፈልጋል። ለዚህም ከመደበኛ የሚዲያ አማራጮች የራቀ በመሆኑና ባለው የሚዲያ እድልም ለመንግስት ፕሮፓጋንዳ የተጋለጠ በመሆኑ ይህንን በሚመጥን መንገድ ተከታታይ ውይይቶችን ማካሄድና ማህበራዊ አደረጃጀቶችን መጠቀም ተገቢ ነው ተብሏል። ከ6000 በላይ የሚሆኑ የሀገር ውስጥ ተፈናቃዮች መጠለያ አጥተው በዛፍ ጥላ ስር ህይወታቸውን እየገፉ እንደሚገኙ መገናኛ ብዙሃን እየዘገቡ ነው። ከዛሬ 3 ዓመት በፊት ከኦሮሚያ ክልል የተለያዩ ዞኖች ተፈናቅለው በደቡብ ወሎ ዞን ሐይቅ ከተማ አቅራቢያ ተጠልለው እንደሚገኙ የተነገሩት ተፈናቃዮች ቀደም ሲል በመንግስት ሲቀርብ የነበረው ወርሃዊ ድጋፍ መቋረጡንና በመጠለያ ካምፕ ውስጥ ረሃብ መከሰቱን ተናግረዋል። በመጠለያ ውስጥ የሚኖሩት አንዷ ወይዘሮ ሀሊማ ሙሄ እንዳረጋገጡት ህጻናትና እድሜያቸው ዘለግ ያሉ አረጋውያን በበሽታ ወድቀዋል። ሞተው አፈር ያለበስናቸውም አሉ። ከወለጋ ተፈናቅለን በዚህ ካምፕ ውስጥ የተጠለልነው ሰዎች የፌዴራሉም ሆነ የክልሉ መንግስት እንደ ዜጋ አይመለከተንም። ምግብና መድኃኒት ከተቋረጠ ከ4 ወር በላይ አልፎታል። የሚላስ የሚቀመስ የለም ሲሉ ነው የተናገሩት። ካምፑ ለሌላ አገልግሎት ታቅዶ የተቋቋመ በመሆኑ ከወለጋ የመጣው ተፈናቃይ ብዛትና ካምፑ የመያዝ አቅሙ ባለመመጣ
በመመጣጠኑ ምክንያት አብዛኞቻችን ውለን የምናድረው በአካባቢ ባለ ዛፍ ስርና ቁጥቋጦ ተጠግተን ነው። ህፃናት፣ እናቶችና ሽማግሌዎች ሲኖሩበት የነበረው ድንኳንም በእርጅና ምክንያት ተቀዳዶ አገልግሎት እየሰጠ ባለመሆኑ ሁላችንም ፀሐይ ላይ ተሰጥተናል ሲሉ የተናገሩት ደግሞ ከተፈናቃዮቹ አንዱ የሆኑት አቶ መሐመድ ይመር ናቸው። ይህንኑ አስመልክቶ ለሚመለከተው የመንግስት አካል ለማመልከት በየጽህፈት ቤቱ ደጅ ብንጠናም በወቅታዊ የጸጥታ ሁኔታ ስብሰባ ላይ ነን በሚል ልናገኛቸው አልቻልንም ብለዋል። ተፈናቃዮቹ ከኦሮሚያ ክልል የተለያዩ ዞኖች በጸጥታ መደፍረስ ምክንያት በሺዎች የሚቆጠሩ ተፈናቃዮች በአማራ ክልል በተለይ በደቡብ ወሎ ሐርቡ፣ ሐይቅ አቅራቢያ፣ መካነ ሰላም፣ መቅደላ ማሻ፣ በሰሜን ወሎ ጃራ፣ በምስራቅና በምዕራብ ጎጃም ዞኖች ተጠልለው ይገኛሉ። እነዚህ ተፈናቃዮች ወደ ቀያቸው ለመመለስ እቅድ ተይዞ የነበረ ቢሆንም አሁንም ድረስ ቤትና ንብረታችን በታጣቂዎች እጅ በመሆኑ ብንመለስ ጥቃት ይደርስብናል በማለት ተፈናቃዮቹ ስጋታቸውን ገልጸዋል። የኦህዴድና የብአዴን ካድሬዎች ከተፈናቃዮች ጋር ተያይዞ የሚነሱ የፖለቲካ ትኩሳቶችን ለማብረድ በየጊዜው እናቋቁማለን ስምምነት ማድረጋቸውን ቢናገሩም መሬት ላይ ግን የመጣ እውነት የለም ተብሏል። የኦሮሚያ ክልል አካባቢዎች ሰላም በመሆናቸው ተፈናቃዮች ይመለሱ የሚል ተደጋጋሚ ጥሪ የቀረበ ቢሆንም አሁንም ቀጠናዎቹን መንግስትና ታጣቂ ቡድኖች ተናበው እየኖሩባቸው እንደሆነ የሚወጡ መረጃዎች ይጠቁማሉ። አሁን ደግሞ ተፈናቃዮችን ላለመመለስ ብቻ ሳይሆን የቀሩ የአማራ ተወላጆች ካሉ ጥቃት ለማድረስ እንዲመቻቸው የቅድመ ዝግጅት ስራዎችን እየሰሩ ነው ተብሏል። የአገዛዙ የደህንነት ሰዎችም ያቀዱትን ሌላ ዙር ጥቃት ለመፈጸም ያግዘናል ያሉትን መረጃ ማሰራጨት ጀምረዋል። የፋኖ ታጣቂዎች በኦሮሚያ ንጹሐንን ገደሉ የሚል ፕሮፓጋንዳ ያሰራጩት የብልጽግና ሰዎች በተዘዋዋሪው የታሰበ ሌላ ግፍ እንዳለ ማሳያ ተደርጎ ተወስዷል። እስራኤል የተኩስ አቁም ስምምነቱን ካቆመች ጀምሮ ከ1000 በላይ ፍልስጤማውያን መገደላቸው ተገለጸ። ባለፉት 24 ሰዓት ብቻ በጋዛና አካባቢው ላይ 100 ፍልስጤማውያን መገደላቸው ተዘግቧል። እስራኤል የተኩስ አቁም ስምምነቱን ካቆመች በኋላ ባደረሰችው ጥቃት የሞቱ ፍልስጤማውያን ቁጥር 1163 ደርሷል ተብሏል። እንደ ፍልስጤም ጤና ሚኒስቴር ከሆነ በጥቅምት 7 በተጀመረው ጦርነት ሕይወታቸው ያለፉ ፍልስጤማውያን ቁጥር 50523 ደርሷል። ደህንነቱ የተጠበቀ ነው በተባለው በምዕራብ ካን ዩኒስ በሚገኘው አልማዋሲ የስደተኞች መጠለያ ውስጥ የነበሩ ተፈናቃይ ፍልስጤማውያን የእስራኤል የአየር ጥቃት ኢላማ መሆናቸውም ተገልጿል። በተጨማሪም በጋዛ ከተማ በሚገኝ አንድ መንደር ላይ ባደረሰችው ሌላ ጥቃት 9 ሰዎች ሕይወታቸው ሲያልፍ 15 ሰዎች ደግሞ ቆስለዋል። በተባበሩት መንግስታት ድርጅት የሚመራ ክሊኒክ ላይ ባደረሰችውና 70 ሰዎች በተገደሉበት ሌላ ጥቃት ብዙ ህጻናት ሲገደሉ የፖሊስ አባላትም ሕይወታቸው አልፏል ሲል ሚድል ኢስት ሞኒተር አስነብበዋል። ውድ የብላክ ላይን ሚዲያ ቤተሰቦቻችን ለዛሬ የነበሩን መረጃዎች ይህንን ይመስሉ ነበር። ሌሎች ወቅታዊና ፈጣን መረጃዎችን ለማግኘት ሰብስክራይብ በማድረግ ቤተሰብ ይሁኑን። ሰናይ ጊዜ